ከብሩኬ መማታት የፍፄ ማሽቃበጥ እያላችሁ ነበረ። ፍፄ እኮ በቃ ከሆዳም ሰው ምን ይጠብቃል ጋይስ? የለየለት ሆዳም ከሆነ እኮ ቆየ ማለት ነው። እያስመሰለ ነው አልኳችሁ፣ ብዙ ጊዜ ነገርኳችሁ። ሲቀጥል ደግሞ ብሩኬ እንግዲህ ትናንትና ሀይሚን አብረን እንድሆን ወይ እንታረቅ ወይ ኤፍሬምን አስቀይሜዋለሁ ይቅርታ ልበለው ምናምን ብሎ አይደለም ሄደው። አንደኛ ኤፍሬምን ሊማታ ነው፣ ሁለተኛ ነገር ደግሞ እኔ አልመታውትም ብሎ አሳምኖ ከዛ ሀይሚን እንደማይፈልጋት እንግዲህ ቀድሞ እየተናገረ ነበረ ከሷ ጋር ከዚህ በኋላ አልቀጥልም እያለ ነው። ፍጹም ደግሞ ሀይሚና ብሩክ እንዲለያዩ ይፈልጋል። እያስመሰለ ልክ አብረው እንዲሆኑ የሚፈልግ አይነት ሰው ነው፣ ግን በውስጡ ሁለቱ እንዲለያዩ በደንብ የሚፈልግ ነው። ምክንያቱም እንደዛ ባይፈልግ ኑሮ ከአሁን በፊት ሴቶችን እየጎተተ ቤታቸው አያመጣም ነበረ። ሲቀጥል አሁንም ፍጹም ለብሩኬ ሌላ ሴት ማምጣቱ አይቀርም። ታያላችሁ፣ ሌላ ህይወት፣ ሌላ አዲስ ሴት ጋር ምናምን ይመጣል ብሩክ። ጠብቁ ዝም ብላችሁ። ምክንያቱም ዩቲዩብ እንደዚህ ካልሆነ አይሰራም። ዩቲዩብ ባህሪ ስለሆነ እንግዲህ ብሩኬ በቅርቡ ከሌላ ሴት ጋር ጠብቁ ማለት ነው። ብዙዎቻችሁ ሀይሚ ከሌላ ወንድ ጋር ልትጀምር ነው፣ አዲሷ አማቻችን ምናምን እያላችሁ ነው። ሀይሚ ከብሩክ ጋር ያላትን ነገር ሳትጨርስ አትሄድም። ከመቼ ወዲህ ያያችሁባትን ነው ከተለያየ ወንድ ጋር መስራት እንዴ? ሀይሚ በንዴትና በልህ ሄደ ወንድ ጋር የምትሰቀል አይደለችም። ብሩክ ነው። ብሩክ ግን በንዴት ሴት ጋር ነው። በቃ ሲናደድ ከሀይሚ ጋር ሲጣላ ሄዶ የሚደበቀው ሴት ጋር ነው። አሁንም ሴት ጋር መደበቁ አይቀርም። መቼ አብሳላት አዳዲስ ሴት ነው ደግሞ ክሬት እያደረገ የሚያመጣቸው እኮ። አሁን አብሳላት ጋር ቢሆን ድሮም ሌላ ግንኙነት ነበራችሁ። ሀይሚ ትክክል ናት ስለምንለው አብሳላት ጋር አይሆንም። ሊሆን የሚችለው ሌላ ሴት ጋር ነው። እና እንግዲህ ኤፍሬም ቢሆን ከካሜራ ጀርባ የሆነ ያየው ነገር ይኖራል ብዬ ነው ማስበው እንጂ ዝም ብሎ አይሄድም። ብዙ ያያቸው ነገሮች ይኖራሉ ብያቸዋለሁ። ሁሉም ነገር ካሜራ ላይ እንደምናየው አይደለም። ሲቀጥል ኤፋ ውሸታ ምናምን ይሄ እኮ ምንም ጥያቄ የሌለው ነገር ነው። በቃ እነሱ አስፈራርተውት ነው። መጀመሪያም አልደውልም ብሎ ነበር፣ ደወለ። እጁንም እነሱ አይደሉም ያለ። አንደኛ ሀይሚ በንዴት ሌላ መጥፎ ቃል እንዳትናገር ይፈልጋል። ምክንያቱም ከትናንት ወዲያ የተናገረቻትን ቃላት እየሰነጣጠቃችሁ ምን ስትሏት እንደነበረ ስለማቅ ሳይሆን ስለሚያውቅ ኤፍሬም ነገሮች እንዲረጋጉ እነ ብሩክ እዛ ቤት እንዲወጡለት ነው። አንደኛ ላያስገድዱትም ይችላሉ፣ ግን እነ ብሩክ እዛ ቤት እንዲወጡለት። ምክንያቱም ልጁ እጁን ታሞ ለሁለት በፊትም በኋላም ሆነው እየመቱት ነበረ። ስለዚህ እሱ ማድረግ ያለበት ከነሱ ጋር ሰጣ ገባ ጥበበኛ መሆን አለባችሁ። በነገራችን ላይ ሰው ላይ ስትጣሉ ዝም ብላችሁ ግንጭር ማለት። አሁን ብሩኬ በቃ ምን መናገር የት ቦታ ምን መናገር እንዳለበት አያውቅም። የሚናገረው ቃል አንዳንዴ ኦ ማይ ጋድ ስማም ልጅነት ይሁን ምን ይሁን አላውቅም። በቃ አጥንት ሰርስሮ ነው የሚገባው አንዳንድ የሚያደርጋቸው ነገሮች። ሰው ታማሁን እንደዛ አይመታም። ደግሞ አንዳንዴ ዝም ብላችሁ አራቱንም ሀይሚንም ብሩክንም ኤፍሬምንም ፍፄንም ሁሉንም ስታዩዋቸው ዝም ብዬ ሳይው አንዳንዴ ድራማም ይመስለኛል። እየተወኑብን ይመስለኛል ተመካክረው። ግን ለድራማ ብላችሁ በዚህ ልክ መጥፎ ቃል ከአንደበታችሁ መወርወር፣ ኧረ በስመ አብ በጣም ይዘጋል። ይምር እንደዛ ስትከባበሩ የነበራችሁ ሰዎች፣ በፍቅር ክንፍ ብድ ስትሉ የነበራችሁ ሰዎች እንደዚህ ስትሰዳደቡ ድንጋይ ስትወራወሩ ስናያችሁ በቃ በፍቅር ተስፋ ቆርጥን። ከዚህ በኋላ ፍቅረኛ ይዛለሁ በፍቅር ከባሌ ጋር ኖራለሁ የሚለው ነገር በቃ ተስፋን የቆረጥኩትና በአጠቃላይ ብሩኬ እንግዲህ ያው ሲናደር ታውቃላችሁ ሴት ጋር ነው የሚወሸቀው። እና ፍጹሜ ደግሞ በጣም እያሽቃበጠ ነው። ምክንያቱም ሀይሚና ብሩክ አብረው እንዲሆኑ ቢቀጥል ኑሮ የእሷን ወንድም ያከብር ነበረ። ምንድነው ፍላጎት ብለው ይጠይቁት ነበረ። ከመማታት እጅን ከመሰንዘር በጉልበት እንትን ከማለት ይልቅ በጉልበት እንደማይሆን ያውቃሉ። ማንም ሰው በጉልበት በድብድብ ምንም ነገር ሊያደርግ አይችልም። ሊሆን የሚችለው ግን በፍቅር ምናምን እንጂ በጉልበት እንደዛ አድርጎ ሀይሚ እንደማትመለስ ያውቃሉ። ወንድሟን ደብድቦባት እንደማትመለስ እያወቁ ነው ያደረጉት ሆን ብለውና ፍጹም እያስመሰለ እነሱ አብረው እንዲሆኑ የሚያስብ አይነት ሰው ይመስላል። ግን ዋናው እነሱ እንዲጣሉ ውስጥ ለውስጥ የሚያነቋቁራቸው ሚስጥራቸውን እያወጣ የሚያሰዳድባቸው ብሩኬ መጥፎ ነገር እንዲያደርግ አንዳንዴ አይዲያ እየሰጠ የሚመክረው ፍፄ ነው። እና አሁን ታያላችሁ ሌላ ሴት ጋናና በቃ ሀይሚን አናዳት ይውጣላቸው። ኤፍሬምን ምን ታመጣለ ብለው ምናምን እያሉ ይሰክሳሉ ብዬ ነው ማስበው። አንዳንዶቻችሁ ደግሞ ሀይሚ እግሩ ስር ወድቀ ይቅርታ ጠይቀዋለች ብሩክን ዛሬ። ምክንያቱም ያለ ስሙን ያጠፋች። እኔ በጣም የገረመኝ ነገር እኔ የትናንትናውን ዱላ ከዱላ አልቆጠራችሁትም ወይ ነው? ትናንትና እንደዛ አንገቱን አንቆ ሲገፈታትረው ሲመተው ምናምን እያያችሁት አይደል እንዴ? ልጁ እኮ ከዚህ በላይ እንዳይገነጥለው ስለሚፈልግ ነው ሀይሚን ደውሎ ጠርቶ አሁን እሱ አይደለም ብሎ ያስወጣው።
እንዴ ይግደሉት እንዴ? በቃ ጅል እንደሆነ ገባው። የህፃን ባህሪ እንዳለው ገባው። መሞት ይፈልጋል እንዳይፈልግም። ስለዚህ ነገሮችን አስተባብሎ ማለፍ ነው ያለው አማራጭ። እና እንደዛ ስላለ ብዙ ውሸታ ምናምን እያላችሁ ነው። ስለዚህ ከራሳችሁ አንደበት ዛሬ ሳሰሙ ብዙም አትፍረዱ። ሲቀጥል ዩቲዩብ ባህሪ ነው። ብሩኬም ቢሆን ሀይሚን ብትሆን ግዴታ ሌላ ህይወት ይጀምራሉ። ከተለያዩ ግን አይለያዩም ልጆቹ መጨረሻ ላይ አብረው ነው የሚሆኑ። ግን አሁን የምታወጡት ቃል የምትሰዳደቡት ነገር ኦማይ ጋድ በጣም ነው የሚደብረው። መጨረሻ አብራችሁ መሆናችሁ ስለማይቀር ፍፄም ቢሆን አታለቅለቅ። ኤፋ ቢያንስ ወንድም ነው፣ የሀይሚ ወንድም ነው። በቃ ያምርበታል ቢልም ቢጠይቅም ወግ ነው። አንተ ምን ቤት ነው የምታለቀልቅ? አለቅላቂ ማለት ነው። ጥልቅ ብዬ የእርጎ ዝንብ ፍፄ ተብዬው ማለት ነው። በጣም እያለቀለክ ነው አለቅላቂ። በእርግጥ ለራስ ብለ ነው ዩቲዩብ ለመሸቀል ብለ ነው። ግን በዚህ ልክ ማለቅለቅ ረብስ ማአሙል መንፈስ ቅዱስ። ወንድ ልጅ እንደዚህ የቡና ወሬ ከሰፈር ሰፈር ሲያመላልስ አያምርበትም። እንደ ሴታ ሴት ብሏል ኤፋ እኮ። ወንድ ሁን እሺ፣ እንደ ወንድ ቆፍጠን ብለ ሁለቱን ቢያንስ እኮ ፍጹም እኮ ማለት ነው ነገሮችን እያጋጋልክ ማጣላት በለው ማለት መደብደብ፣ ማደባደብ፣ መሳደብ፣ ስድብ ማቀበል፣ ብሩክ የሆነ መጥፎ ቃል እንዲወጣው መገፋፋት ሳይሆን አንተ ነበር እንደው ማስታረቅ የነበረብህ። አንተ ነበርክ ብሩኬና ኤፋን እንዲረጋጉ ማድረግ። አሁን እኮ ፍፄ ሲመታ ብሩክ ይገለግላል፣ ብሩክ ሲመታ ፍጹም ይገለግላል። ራሳቸው እኮ እየተገላገሉ ልጁን ጨረሱት። እና በጣም ነው የሚደብረው። አያምርም። ነገ አብራችሁ መሆናችሁ ላይ ቀር እንደዚህ በዚህ ልክ መጥፎ ቃል መናገር። ፍጹም ብትሆን ያለ ቦታ ገብተህ ማለቅለቅ። ነገ እነሱ ሲታረቁ አንተ ዳሬ ነው የምትቀረው። በተለይኛ በሁለታቸው ማል ገብተን የምናለቀልቅ ሰዎች እኔን ጨምሮ መጨረሻ ላይ ዳር ላይ ነው የምንቀረው። እና ዝም ብላችሁ እዛም እያላችሁ ነው መኖር ያለባችሁ እንጂ ወደ አንዱን እንትን ብትሉ ነገ መታረቃቸው አይቀርም። ሶ አብሮ መሆናቸው ላይ ቀር እነሱ መጥፎ ቃል ባይነጋገሩ ጥሩ ነው። እናንተም ብትሆኑ እንዲሁ ማለት ነው። ምክንያቱም ወንድም ለእህቱ ወግ ነው እንደዚህ አይነት መከራከር አለበት። በቃ መጥፎ መስመር ስትይዝ ነይ ተመለሽ ማለት ይችላል። እስከ ማለየትም የሚደርሱ ወንድሞች አሉ። ምክንያቱም የማይሆን ሰው ጋር ሆና ህይወቷ እንዲበላሽ እህታቸው አይፈልጉም። እና ብሩኬ እንግዲህ ያው ከሌላ ሴት ጋር ይመጣል። ከሀይሚ ጋር ሰላም ካልፈጠሩ ኤፍሬም ከዚህም በላይ ከሄደበት ነገሩ ከተበላሸ ሌላ ሴት ጋር ይመጣል ማለት ነው። ግን ሴት ጋር ቢመጣም ወዱ ምናምን ላይሆን ይችላል። ግን ሀይሚን ለማናደድ የሚሰጠው አይዲያ አብዛኛውን ጊዜ የሚጠቀምበት ይሄ ስለሆነ እንግዲህ እንደለመደው ያው ሀይሚ ጋር አንቺ ጋር ስለሰጣለሁ ሌላ ሰው ጋር ሄድኩ፣ ሌላ ህይወት ጀመርኩ፣ አልፈልግምም እያለ ነበር። ከዚህ በኋላ አልፈልግም ሀይሚ ጋር መሆን፣ ሁሌ ጭቅጭቅ፣ ሁሌ ንትርክ አልፈልግም። ሁሌ እኮ ነው ተለያየን እያላችሁ የምታወሩትና አሁን ግን በጣም የሚደብረው ነገር ማለት ነው ወደ ቤተሰብ መዞሩ ነው። እናንተ ብቻ ብትሆኑ ኦኬ፣ ግን አሁን ቤተሰብ ጋር ደረሳችሁት። አሁን ጸቡ እርስ በርስ ሊሆን ነው። ደግሞ የቤተሰብ ጸብ ከባድ ነው፣ ቶሎ አይበርድም። ቅርንጫፉን እያሳፋ ነው የሚሄድ። አሁን አንተና ኤፋ ተጣላችሁ፣ ከዛ ሀብና አብረሽ ደግሞ ሊጣሉ ነው፣ ከዛ እናትና አባታችሁ ደግሞ ሊጣሉ ነው፣ ከዛ አጎትና ክስት እያለ ቅርንጫፉን እያሰፋ በጣም የግሩፕ ጸብ ነው የሚሆንባችሁና ከአሁኑ ብትፈቱት ጥሩ ነው። ብሩኬም ተረጋግተህ ኤፍሬምን ምን ላድርግ ብለህ ጠይቀው ይቅርታ ምናምን። እሺ ሀይሚም እንደዛው፣ ብሩኬም፣ ሶስታችሁም ተረጋጉ። ፍጹም ዝም ብለው ውልቅ በል አንተ፣ አያገባም፣ አይመለከትም። ዝም በምታለቀለቅ አለቅላቂ ማለት ነው። ሰው መሳይ፣ አስመሳይ፣ ሾካካ ሲያናድድ። ምን አይነት የሚያስጠላ ሰው ነው የሆነው? በእናታችሁ ማስታረቅ እንጂ እንዴት ሰው በዚህ ልክ ያቃጥራል? ኦ ማይ ጋድ! ባለቤቱ እኮ የሆነብን ፍፄ ነው። የምር ተቸገረን እኮ።